it was just brutal. It was mind-altering pain. It just felt like there was 5 billion tons on my chest. ካምሮ በላይ የሆነ ህመም ነው የሆነብኝ። እንደ ኪሎግራም የሚመዝን ዕቃ በላይ ላይ እንደተቀመጠ ያክል ነው የሚሰማኝ። ደረቴን ይወጋኛል። የዶክተሮችና የተለያዩ ነርሶች ድምጽ በጆሮዬ እሰማለሁ። ታዲያ በዚህ ሰዓት ልክ ወደ ግራዬ ዞር ስል ልክ ሆስፒታል ውስጥ ያለው ቲቪ በተቀመጠበት በኩል አንድ ሰው ቆሞ እመለከት ጀመር። በርግጥ በስጋ አይኖቼ አላየውም ነበር። ነገር ግን አንድ ሰው እንደቆመ እርግጠኛ ነኝ። የሆነ የማላውቀው መንፈሳዊ አካል አጠገቤ እንደተገኘ እርግጠኛ ሆንኩኝ። በዚህ ሰዓት ሐኪሞቹና ነርሶቹ ውር እያሉ ይሯሯጣሉ። ያ ሰው ግን ቆሞ ጸጥ ብሎ ከጥግ ላይ ይመለከተኛል። በርግጥ ሐኪሞቹ መንቃቴን አይተው ለማውራት ይሞክሩ ነበር። እኔ ግን ምንም ምላሽ አልሰጣቸውም። ምክንያቱም እጅግ በጣም ከባድና የሚያስጠላ ህመም ውስጥ ነበርኩኝ። በቃ ዝም ብሎ መተኛትና ማረፍ ብቻ ነበር የምፈልገው። በነጋታው ልክ እንደዚሁ ይሄ ሰው በዛው ስፍራ ላይ ቆሞ ይመለከተኛል። እኔም ዝም ብዬ እመለከተው ነበር። እኔ ጋር የነበረችው ነርስ ወደኔ መጣችና ጄሰን ቲቪውን እንድከፍትልህ ትፈልጋለህ እንዴ ብላ ጠየቀችኝ። ነገር ግን ለጠየቀችኝ ጥያቄ እንኳን አግባብ መልስ መስጠት አልችልም ነበር። ምክንያቱም አፌ የተለያዩ ነገሮች ተደርጎብኛል። ደግሞ ማውራት ገና አልቻልኩም ነበር። ታዲያ እንዴት ነው ለዚች ነርስ አንድ ሰው እዛ ጋር ቆሞ እየተመለከተኝ እንዳለ ላስረዳት የምችለው? በሶስተኛው ቀን መልሼ ዞር ብዬ ወደ ግራ ስመለከት ሰውየው አልነበረም። ከበፊቱ ሻል ያለ ጤና ውስጥ ነበርኩኝ። አፌ ላይ የነበረው መተንፈሻ አውልቀውልኝ ነበር። የሚገርመው ነገር በዛ የጽኑ ህሙማን ክፍል ውስጥ ከ20 ቀን በላይ ቆይቼም ነበር። በእነዚህ 20 ቀናቶች ውስጥ ከ30 ኪሎ በላይ አጥቻለሁ። ሰውነቴ እጅግ በጣም ከስቶ ነበር። አሁንም ሰውየው ባይኖርም ያንን ቲቪ ዝም ብዬ እመለከተው ነበር። ለምን እንደሆነ ባላውቅም እጆቼ በጽኑ ይንቀጠቀጡ፣ ሰውነቴም ይርገፈገፍ ነበር። ማውራት አልችልም። በዚህ ሰዓት ከብዙ ቆይታ በኋላ ለመጀመሪያ ጊዜ ወደ እግዚአብሔር ጮኩኝ። እንዲህ ብዬም ተማጸንኩት። እግዚአብሔር ሆይ እባክህ መሞት አልፈልግም፣ እባክህ እንድሞት አትፍቀድ እያልኩኝ እለምናለሁኝ። እግዚአብሔር ሆይ እባክህ ልጆቼን ማየት ፈልጋለሁ፣ ለልጆቼ እንድኖር ፍቀድልኝ፣ ልጆቼ ከኔ እንዳትነጥላቸው እያልኩም በጸሎት መማፀን ጀመርኩኝ። አውቃለሁ እንዳስከፋሁ፣ ካንተ ከራኩኝ፣ ከቤተ ክርስቲያንም ከሸሸሁኝ ቆይቻለሁ። እባክህ ምህረት አድርግልኝ። ምንም ይሁን ምን ባንተ ሁልጊዜ አምናለሁ። ነገር ግን ካንተ ጋር ህብረት ባለማድረጌ እባክህ ጌታ ሆይ ይቅር በለኝ፣ ማረኝ እያልኩኝ እንባ በእንባ የሆንኩኝ በሆስፒታሉ አልጋ ላይ እንዳለሁ መለመንና መማፀኔን ቀጠልኩኝ። ታዲያ በዚህ ቅጽበት ነው አንድ ነገር የተፈጠረው። ወዲያውኑ ራሴን ከላይ ሆኜ ከጣሪያው በታች 360 ዲግሪ እየቃኘሁና እየተመለከትኩኝ አልጋ ላይ የተኛውን ስጋዬን መመልከት የጀመርኩት። የሚገርመው በሆስፒታል አልጋ ላይ የተኛውን ሰውነቴን እንኳን በደንብ አየው ነበር። ሁሉም ነገር በግልጽ ይታየኛል። ቁጭ ብሎ ሰውነቴ አልጋው ላይ ተኝቶ እኔም ከሆስፒታሉ ጣራ ላይ ቁልቁል ሰውነቴን ስጋዬን እየተመለከትኩኝ ሐኪሞቹ እኔን ለማትረፍና የሕክምና እርዳታ ለመስጠት በመሯሯጥና በመፋጠን ላይ ይገኛሉ። ታዲያ እኔ ከነበርኩበት ክፍል አሻግሮ አንድ ሰፊ የሆነ ሜዳ ይታየኛል። በጣም የሚያምር ስፍራ ነው። ሳሮቹ በትክክል እንደተቆረጡ ያክል ነበር የሚታዩኝ። በጣም የተዋበና በቤተ መንግስት ውስጥ ብቻ የምናያቸው አይነት ገጽታ የነበረው ስፍራ ነው። እያንዳንዱ ነገር በግልጽ ይታየኛል። እጽዋቶቹ ላይ የነበሩ ስሮች እንኳን ሳይቀሩ ይታየኛል። የእጽዋቶቹ ቀለም ልክ እንደ ፈሳሽም ሆነው ይታዩኛል። አንድ የብርሃን መገኘት ውስጥ እንደነበርኩኝም እርግጠኛ ሆንኩኝ። እጅግ በጣም የተዋበ ነው። በቅጽበት ውስጥ ሁሉም ነገር ገብቶኛል። በማን ጥላ ስር እንደሆንኩኝ፣ ማን እንደያዘኝ፣ ወዴትስ እንደሄድኩም፣ የት እንደሆንኩና የማን ፍቅር እንደሆነ ወዲያው ነበር ያለ ጥርጥር የተረዳሁት። ከዚህ በፊት ተሰምቶኝ የማያውቀው የመውደድ ስሜት ይሰማኛል። ምናልባት ይህን የመውደድ ስሜት በልጅነቴ አግኝቼ ቢሆን ኖሮ ብዬ አሰብኩኝ። ለመጀመሪያ ጊዜ እውነተኛ ሰላም ተሰማኝ። ለ40-50 ዓመታት ያክል ስኖር ተሰምቶኝ የማያውቀው ሰላም በውስጤ ፈሰሰ። የሆነ ዕውቀት
እየገባብኝ እንደነበር ተረድቻለሁ። እስከ ዛሬ ድረስ ያልነበረኝ ዕውቀት ወዲያውኑ ገባብኝ። በቃ ያየሁትን ነገር በሙሉ የምረዳ ያክል ሆነ። በተፈጥሮ እንደማውቅ ነበር። በዚያ ላይ በዚህ ምድር ላይ የሌለውን ፍቅር እያጣጣምኩኝ ነው። በዚህ ሰዓት ያ ብርሃን ሆኖ ለዚያ ስፍራ ያበራ የነበረው እግዚአብሔር አምላክ እጄን ያዘኝ። ወዲያውኑ በውስጤ የአባትነቱ ፍቅር ገባ። ቤቴ እንደሆንኩኝ ያክል ነው የሚሰማኝ። ወዲያውኑ በአባቴ ቅፍ ውስጥ እንዳለሁ የሚሰማኝ ስሜት ወደ ውስጥ ገባ። ዋው! ምን አይነት መልካም የሆነ ቀን ነው! ምን አይነት በመልካም ቀን ላይ ነው የሞትኩት አልኩኝ። ከእንደዚህ አይነት ስሜት ውስጥ በፍጹም መውጣት አልፈልግም። የሕይወቴ የመጨረሻ እርካታ ላይ እንደደረስኩኝ ተሰማኝ። ይህ ሁሉ በምን ያክል ቅጽበት እንደሆነ አላውቅም። ምናልባት 10 ሰከንድ፣ ምናልባት 5 ሰዓታት አላውቅም። ነገር ግን ስሜቴ እጅግ በጣም ያረካል። በድጋሜ ሌላ አካል ከፊት ለፊት ቆመ። ይህ አካል ፍቅር ራሱ ነበር። ልክ ገና እንዳየሁት በውስጤ በፍቅር ተጥለቀለቀ። ፍቅርን በዓይኔ እንዳየሁት ያክል ስሜት ተሰማኝ። ወዲያውኑ ይህ ኃይል ከየት እንደሚመነጭና ይህ አካል ማን እንደነበረ ወዲያው አወቅኩኝ። ይህ አካል ኢየሱስ ክርስቶስ ነበር። አዎ እርሱ ነው። ሁሉም ነገር እጅግ በጣም የተዋበ ነው። ሁሉም ነገር ፍጹም ነው። አላውቅም፣ ምናልባት አሁን ያብራራሁላችሁ ካየሁት እጅግ በጣም ጥቂቷን ሊሆን ይችላል። የቀመሰ ብቻ ነው ሊረዳኝ የሚችለው። ገነት እጅግ በጣም የሚያረካ ነበር። የተሰማኝ ስሜት ከስሜትነት እያለፈ ከቃላትነትም የተሻገረ ነው። ወዲያውኑ እጆቹ መጡና ወደ ታች በቀስታ ሲገፉኝ ተሰማኝ። እነዚህ እጆች ቀስ እያሉ ወደ ታች ይገፉኛል። ወደ ታች ሰውነቴ እየተመለስኩኝ እንደነበረ ገባኝ። ወዲያውኑ ሰውነቴን አየሁት። ከዚያ በኋላ ራሴን ስጋዬ ውስጥ ነበር እያገኘሁት። ልክ በምነቃበት ሰዓት እንኳን የሆነ እጅ አሁንም እየገፋኝ ነበር። ወዲያውኑ ሁሉም ነገር ጭልም አለብኝ። በድጋሜ አይኖቼን ለመግለጥ ስሞክር ግን ሐኪሞችና ነርሶች የሞተውን ሰውነቴን ለማንቃት እየታገሉኝ አየሁኝ። ወዲያውኑ ወደ ግራ ዞር ብዬ ቲቪውን ተመለከትኩኝ። ያ በቀደም የነበረው አካል ካለና ከሌለ ለማየት ነበር። ነገር ግን ምንም አይነት አካል የለም። ወዲያውኑ አወራሁ። አሁኑኑ ሁላችሁም ከዚህ ክፍል እንድትወጡልኝ እፈልጋለሁ አልኩኝ ሐኪሞቹን። ምንም አይነት መድኃኒትም ሆነ ለሕክምና የሚያስፈልገኝ ነገር ትታችሁ ለጥቂት ደቂቃዎች እንድትወጡልኝ እፈልጋለሁ ብዬ በቁጣ ተናገርኩኝ። ነገር ግን ይህን የሰሙት ሐኪሞችና ነርሶች ደስተኛ አልነበሩም፣ ግራ ተጋቡ። ምናልባትም የመድኃኒቱ ነገር ይሆናል ብለውም አሰቡ። ነገር ግን ወዲያውኑ አሁንም ደግሜ እንዲወጡ አዘዝኳቸው። በእርግጥ በዚህ ሰዓት እነዚህ ሰዎች እብድ ነው ብለው ያስባሉ ብዬም ፈርቼ ነበር። አዎ ደግሞ እንደዛም ነው ሊያስቡ የሚችሉት። ነገር ግን ያየሁትን ወዲያውኑ ለማንም መናገር አልችልም ነበር። ብቻዬን ከእግዚአብሔር ጋር ኅብረት ማድረግ ፈለኩኝ። ከዚህ በኋላ ለጥቂት ቀናት በዛው ሆስፒታል ውስጥ ቆየው። ከወራት ቆይታ በኋላ ከዛ ሆስፒታል ወጣው። በእርግጥ ሆስፒታሉ እንዳልተሻለኝና ቤቴ መሄድ እንደሌለብኝ ነግሮኝ ነበር። ነገር ግን እኔ አላመንኩበትም። ወደ ቤት መሄድን ፈልጌ ነበር። በሞትም በአልጋ ላይ ሆኜ መሞትን እመርጣለሁ። ደግሞ ያልጨረስኩት ጉዳይ እንዳለ አውቃለሁ። ሰማያዊ ጉዳይ ማስፈጸም አለብኝ። በራሴ ላይ ወስኛለሁ። ከሆስፒታል ፈርሜ እንደወጣ አደረጉኝ። በእርግጥ የዚህ ሁሉ መነሻ እጢ መገኘቱ ነው። እጢው በሳምባው ውስጥ ሆኖ ፈንድቶ ነበር። ይህ ደግሞ ለጤና እጅግ በጣም አደገኛ የሆነ ነገር ነበር። ከወራት በኋላ እግዚአብሔር ላይ መናደድና መቆጣት ጀመርኩኝ። ምክንያቱም ደግሞ ያን የመሰለ ስፍራ አይቼ ወደዚህ ህመም ለምን ትመልሰኛለህ እያልኩኝ አለቅስ ነበር። ያንን ቦታ አይታችሁ መመለስ ማለት ድጋሜ መሞት ማለት ነው። የማይገናኝ ነገር ነው። በዚያ ስፍራ ይሰማኝ የነበረውን ፍቅር እንዴት ልገልጽላችሁ እንደምችል እኔ እንኳን አላውቅም። ወደ ምድር ስመለስ ግን ያ ፍቅር አልነበረም። ላይን የሚማረክ ነገር አይታየኝም። ያ የማላውቀው ዕውቀት አልነበረም። ሰው ሁሉ ተቆጭ ነው። ሰው ሁሉ በኑሮ ደክሞታል። መኖር አስጠልቶታል።